ሳሚ ሳባን ለመተው ወሰነ። እናም ሳቢ ይውልሽ እመኚኝ፣ ከአሁን በኋላ ወረቀትሽን በእጅሽ ያስገባልሻለሁ ወይንም ዶክሜንቱን። ከዛ ውጭ ግን እንሽን ማየት አልፈልግም። ራስ ወዳድነሽ፣ እኔን ግን ልትረጅኝ አልቻልሽም እያለ በሳባ በጣም ተስፋ ቆረጠ። ምክንያቱም እሱ በጣም የሚያፈቅራትኝ፣ ነገር ግን ሳባ አልተረዳችውም። ሁሉን ነገር በተንኮል ስላሰበችበት እሱም ይህንን መስማቴም ምንም አይደለም፣ ሌላም ታወራለች። ስለዚህ እንኪሸፍ ማለትም ፈትሽ ትላታለች እና ልብሷን ትሰጣለች። ሀናም ትናደድና ይኸውልሽ ቤቲ ስነስርዓት ይኖረሽ፣ ቀጣይ ደግሞ አንቺ ነሽ ዚዛ ትላትና እንዳትፈትሻት ትላሃለች ማለት ነው። ፈትሽ ብላ እንደሰጠቻትም ነገር ግን አልፈትሽቻትም። እሷም ጥላት ትወጣለች። ይኸውልሽ ሀና ቤቲ ስነስርዓት ይኖርሽ፣ ካሁን በኋላ ደግሞ አንቺ ነች ተረኛ። በሳሚ የመጣ ማንንም ቢሆን አልምራውም ትላለች ሀና ማለት ነው። እናም እንደዛ ብላ ኮኮ ከቤት ትወጣለች። ከቤት ወጥታ ስትሄድ እያለቀሰች ሳሚ መንገድ ላይ ያገኛታል። ሳሚ ምን ተፈጥሮ ነው ኮኩዬ ትላለች ማለት ነው። እናም እሷን ብድግ አድርጋ ይኸውልህ ሳሚ በአንተ የተነሳ ከቤት አስወጣች ያህና። እናም አታስፈልግም ውጭ ብላኝ ይኸው እየወጣው ነው። እናም ደግሞ የትም ቦታ ማረፊያ የለኝም፣ የትም እንደምሄድ አላቅም ትለዋለች ማለት ነው። እንዲሁ ከቻልክ ከአንተ ቤት ብሄድ ትለዋለች ማለት ነው። ቤቴ እኔ ቤት ይላል ማለት ነው። አሁ አንተ ቤት እና በቃ ችግር የለውም፣ ቆይ ነገሮች ሁሉ አስተካክዬ አሁን ግን ወስጄ ሀና ጋር አስታርቅሻለሁ ይለታል። እሷም በፍጹም እዛ ቤት አልሄድም፣ ከቻልክ አንተ ቤት ውሰደኝ እንጂ እኔ እሷ ቤት ካሁን በኋላ አልሄድም፣ እዛ ቤት ተመልሼ አልሄድም። ይኸው ሀና እኮ አንቀገል ላይ ነበር፣ ስለዚህ መሄድ አልፈልግም ትለዋለች ማለት ነው። እና ምንም ችግር የለም ይኸውልሽ ኩኩዬ ሁሉን ነገር አስተካክዬ እኔ ራሴ እወስድሻለሁ። ነገር ግን አሁን ላይ ሀናን እኔ እነግራታለሁ። እናም ለአሁኑ እዛ ትሆኛለሽ፣ እኔ ደግሞ የሆነ ቦታ ስለምሄድ ያን ሁሉ ነገሮችን አስተካክዬ መጥቼ እኔ ራሴ እወስድሻለሁ ይላል ማለት ነው። እንግዳውስ ካልክ እሺ ይላልና ትልና ከዛም በኋላ ይወስዳታል ማለት ነው። ወስዶ እንዴ ለመጣ ቆይ ምንድነው የተፈጠረው? ምንድነው አንተ እኮ ልጅቷ በጣም ጠግባለች። እናም ለምንድነው እዚህ ቤት ተመልሳ አትገባም ይላሉ ማለት ነው። እሺ ችግር የለም በቃ እናንተ ካላስገባቸዋት እኔ ራሴ ወስዳታለሁ ይላል ማለት ነው። ምን የት ነው የምትወስዳት? አይ ኩኩ በቃ ይቅርታ አድርገንልሻል፣ እዚህ ቤት ትቀመጥ፣ እሱ ጋማ አትሄጂም ትላለች ማለት ነው። እናም ኩኩም አይ ሳሚ ይሁን ነገር ነበር ድሮም እኮ፣ እናም እዚህ ቤት አልፈልግም፣ በቃ እኔ አንተ ጋር ነው መሄድ የምፈልገው ብላ እሷም ቤት ትላለች። እንዴ ለምን መሆን የለበትም በቃ እሺ ኩኩዬ ይኸውልሽ ነገሮችን ሁሉ አስተካክዬ እኔ መጥቼ ወስድሻለሁ። እናም ግቢና አሁን ልብስሽን ቀየሪና ፊትሽን ታጠቢ፣ ያለቀሽበት ፊትሽን ይላል ማለት ነው። እናም በቃ እሺ ሳሚ አንተ ካልክሺ ትላለች ማለት ነው። እና ሁለቱም እንድትመለስ ይፈቅዳሉ። ምክንያቱም ሁለቱ እንድትመለስ ይፈቅዱላትኝ ሳሚ እኔ ጋር ትወኛለች ስላላት ነው። በጣም ነበር የተነገጡት። ምክንያቱም ሀናም በጣም ታፈቅረዋለች፣ እንዲሁም ቤቲም ታፈቅረዋለች። ቤቲ ይሄ አዩልሽ ሳሚ እኮ የልጅ አባት ነው እያለችም ይልቀውስ ሳይመሽብሽ የልጅሽን አባት ፈልጊ እያለች ትላታለች ሀና። ተይ ስነ ስርዓት ያሽ ሳሚ የኔ ነው፣ የኔ ባል ነው። ሳሚ ከኔ ውጭ ማንንም አያይም ትላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ሳባ በእንጀራ እናቷ የምትሰቃየው መጨረሻ ይዤላችሁ መጥቻለሁ ማለት ነው። ሳሚን እንግዲህ ለ3 ወይንም ደግሞ ለ4 ከሳባ ጋር ቅርጫ ያረጉት ያሉት ወይንም ደግሞ ሴቶች አፍቅረውትኝ እናም የኔ ነህ እያሉ መሀል ላይ ግራ የተጋባው ሳሚ አሁን ላይ ወስነዋል። እናም ሳባንም አሁን ላይ በጣም ተስፋ እየቆረጠ ነው። ምክንያቱም ብዙ ነገር እያረኩኝ እያለ እንዴት ሳባ እንዴት ትጨክኝብኛለሽ? ለምንድን ነው ያልተረዳሽኝ? እያለ መንገድ ላይ ሳቢ ናፍቀሽኛል ሳቢ እያለ እየዘፈነላት ሲሄድም ነበረ። እናም አሁን ላይ ግን ይኸውልሽ ሳባ ካሁን በኋላ እኔም ተስፋ ቆርጣለሁ፣ ደክሞኛል። ነገር ግን ቃል የምገባልሽ ነገር ቢኖር ያንቺን ያን ዶክሜንት ወይም ደግሞ ወረቀትሽን እጅሽ ያስገባልሻለሁ። ከዛ በኋላ ግን አይንሽን ማየት አልፈልግም ወይም ደግሞ አይኔን አታይኝም እያለ መንገድ ላይ እያወራ ነገር ግን ይህንን ሳባ የምትፈልገውን ነገር ማምጣት አለብኝ። እናም ሀናን አታልዬ የት እንዳለ ያን ወረቀትም ማግኘት አለብኝ እያለ ሳሚም ወስኗል። እናም ሳሚም እየሄደ ያለ መንገድ ላይ እናም ኩኩን አሁን ላይ በጣም ማለትም ሳሚ ስላቀረባት በጣም ደስ ብሏታል። እናም እየጠበቀችው ነው። ሳሚ እንደሚወስዳትም ነግሯታል።
እናም ሴቶች ግን ወይንም ደግሞ ሀናና ቤቲ በጣም ጠልተዋል። እናም ሀና መንገድ ላይ ማለትም ተወጣና ሳሚ ጠብቀኝ ትለዋለች ማለት ነው። ቆይ አንቺ ምን ሆነሽ ነው? አንቺ ትልቅ ሰው አይደለሽ? እንዴት አታል ባክቶና ይኸውልህ ሳሚ እኔ በጣም ነው ማፈቅርህ። ነገር ግን እኔ በጣም ስላፈቀርኩ ብቻ ግዴታ አፍቅረኝ አልልህም። ስለዚህ ሳባን በጣም ስለምታፈቅራት እኔ እያፈቀርኩ ግን እተወሃለሁ ትለዋለች ማለት ነው። እውነት ሀና በጣም ነው የማመሰግነው ይህ እንደ ሀሳብ ስላሰብ ይላታል ማለት ነው። ይኸውልህ ሳሚ አንተ እኮ የምትወደውን ሰው ሰላሙን እየነሳ ሳይሆን ሰላሙን ስትሰጠው ነው። እና እኔ ይህን የማደርገው አንተን ስለምወድ ብቻ ነው። አንተ ደግሞ እንድትሰቃይብኝ አልፈልግም፣ ምክንያቱም በጣም ስለማፈቅርህ ትለዋለች ማለት ነው። ይኸውልሽ ሀና ግን ለምንድን ነው ግን ነገሮችን ትታችሁ ለምንድን ነው ማለትም ከሳባ ጋር ችግራችሁን ማትፈቱት? እስኪ ፊት ለፊት ላገናኛችሁና ችግራችሁን ፍቱትኝ ይላል ማለት ነው። እና አይሳሚ ይህንን ነገር ሳላረቀርች ነው። ነገር ግን ሳባ እንደምታስባት አይደለችም። ሳባ ሁሌ በጣም ተቀይራለች። እንጂ ድሮዋ ሳባ አይደለችም። እኔ እኮ ታውቃለህ፣ እኔ ለእናቴ ብዬ ነው እንጂ እኔ ከዚህ ቤት እኔ ምንም ነገር አላደርግም፣ ምንም ነገርም አልፈልግም። እኔ የምፈልገው ነገር ምንድን ነው? እናቴ የፈለገችውን ነገር ወረቀቱን ነው፣ እሱን ማሳካት ነው የምፈልገው። ሌላ ነገር እኔ ከሷ ምንም ነገር አልፈልግም ትለዋለች ማለት ነው። እናም በቃ አገናኛቸዋለሁ ብሎ ከዛም በኋላ ይለያያሉ። እናም ሳሚ ያ ሁሉ ነገር ካሳለፈ በኋላ ወደ ሀና ቤት ይመለሳል። እናም ኮኮ የታለች ነይ እያለ ይሄዳል። እና ምንድነው አንተ ቆይ አስር የሚያመላልስ ትለዋለች ቤቲ ማለት ነው። ቤቲ ሰው ሰላም ሲውል ደስ አይልሽም አይደለ ይላታል። አሁን ኩኩን እንደወስድ ነው የመጣሁት። ምን ኩኩንማ አትወስዳትም ብለው እሪ ይላሉ። ምክንያቱም ሁሉም ይጫጫሉ። እንዴት ነው ኩኩ የምትወስዳት ለምንድን ነው ብለው ሲጮሁ፣ ኧረ በእናታችሁ እስኪ ቀስ ባሉ ምንድነው እንደዚህ የምትጮሁትኝ ይላል። እናም ሳባና አቤልም አንድ ላይ ቁጭ ብለው አቤል በጣም ሳባን አፍቅሯታል። እናም ሳባ ደግሞ አሁን ያለችበት ሁኔታ በጣም ያሳዝናል። ምክንያቱም ፍቅር ሳይሆን የምትፈልገው ወይንም ደግሞ ከሱ ጋር ማሳለፍ ሳይሆን የምትፈልገው እብቿ ላይ ያጣችውን ወረቀት ነው። እናም ያን ወረቀት እስከማገኝ ድረስ እኔ ጥግ ድረስ እሄዳለሁ። እናም አሁንም ደም ቢሆን እንደተለመደው ሂጂ አመጣዋለሁ ትላለች። ቆይ እንዴት አድርገሽ ነው? በምን አይነት መልኩ ነው የምታመጪው? ሳባ እባክሽን ተረጋጊ ይላታል። አይ ምንም ይኸውልህ አቤል እኔ አንድ ነገር ጥግ ሳላደርስ ቁጭ አልልም እና ይሄን ነገር ደግሞ አስተካክዬ ነው ቁጭ ምለው። እናም አልችልም፣ ይሄን ወረቀት ደግሞ ማምጣት አለብኝ ብላ ተወስናለች ማለት ነው። እና እሺ በቃ ችግር የለውም እያለ